ሰላም አድማጮች፣ በቅድመ ጨዋታ ትንታኔ መጥቻለሁ። ቅዱስ ነኝ። የአቡ መረጃን ሰብሰብ ይከታተሉ። በነገው ዕለት የባርሴሎና እና የአትሌቲኮ ማድሪድ ጨዋታ በጉጉት ይጠበቃል። በላሊጋው አንደኛና ሶስተኛ ላይ የሚገኙት እኚህ ሁለቱ የስፔን ታላላቅ ክለቦች ጨዋታ ያደርጋሉ። ባርሴሎና በ34 ነጥብ 13 ጨዋታ ተጫውቶ ሲመራ፣ አትሌቲኮ ማድሪድ በ14 ጨዋታ 32 ነጥብ ሰብስቦ በሶስተኛ ደረጃነት ይከተላል። ይህንንም አስመልክቶ አንሲ ፍሊክ ጋዜጣዊ መግለጫ ሲሰጡ መሻሻል አለብን፣ ለመሻሻልም ትልቅ ነገር እያደረግን ነው የሚል አስተያየት እናም ፔሪ ጨዋታውን ይጀምራል የሚል ምልክት ፍንጭ ሰጥተዋል። እኔ በግል የምጠብቀው ጀራርድ ማርቲን ጨዋታውን ይጀምራል ብዬ ነው። ምክንያቱም ባሳየው ብቃትና ያለፉትን የእሱን 8 ጨዋታዎች ብቃት ስናስተያይ የበለጠ ጊዜ ያገኛል የሚል እምነት ነው ያለኝ። ምክንያቱም አንደኛም ቦል ኬሪንግ፣ ፕሮግሬሲቭ ፓስ ብሎም የኤሪያል ዱዌል የበታችነት ቢሆንም ምናልባት የአትሌቲኮ ማድሪድ የጨዋታ አቀራረብ አልቫሬዝ የሚጠቀም ከሆነ የበለጠ ጀራርድ ማርቲን ባርሴሎና የሚያስፈልገው ይሆናል ብዬ አስባለሁ። ነገር ግን ሱርሎስ የሚገባ ከሆነ እሱ ትንሽ አደጋች ያደርገዋል። ምክንያቱም ሱርሎስ ፊዚካሊ ከበድ ያለ ተጫዋች ስለሆነ ማለት ነው። ያ ነገር ይከሰታል የሚል አንድምታ አለኝ። በ4-2-3-1 ብርኛ ዮዋን ጋርሲያ፣ ሴንተር ባክ ላይ ጀራርድ ማርቲን እና ፖግ ባርሲ፣ ቀኝ ላይ ጋርሲያ ይጀምራል የሚል እምነት ነው ያለኝ። መጀመርም ያለበት እሱ ይመስለኛል። ባሌ፣ ፔሪ፣ ዲዮንግ፣ ኦልሞ፣ ራፊኒያ፣ ሌቫንዶስኪ እና ላሚን ያማል በቋሚ 11 ውስጥ ይገባሉ የሚል እምነት አለ። ግን በተለያዩ የባርሳ ገጾች እንደ ሙንዶ ዲፖርቲቮ አይነት ሌቫንዶስኪ ለአትሌቲኮ ማድሪድ ፊዚካል አጫወት ፌራን ቶሬዝ የበለጠ ይስማማል የሚል እምነት አላቸው። ምክንያቱም ያለፉትን ከአትሌቲኮ ማድሪድ ጋር የተጫወቱትን የባርሴሎና ጨዋታዎች ብንመለከት ፌራን ቶሬዝ ነው እየጀመረ ያለው። ምክንያታቸው የአንሲ ፍሊክ ያ ይሆናል የሚል እምነት ነው በብዙ የመገናኛ ብዙሃን በተከታተልኩት ያየሁት። ያ ሌቫንዶስኪ ወደ ቤንችነት የማውረድ ሀሳብ አለ። በየ3 ቀኑ ጨዋታ ለመጫወት ትንሽ ከበድ ይለዋል። ብሎም ኩንዴ በዚህ ዓመት የኩንዴ ብቃት በደጋፊዎችም በስታፍ አባሉም እምነት የሚያሳድር ሆኖ አልተገኘም። ስለዚህ ጋርሲያ ይጀምራል የሚል ሀሳብ አለ። ከላይናፑ ጋር የያነሳሁላችሁ ፕሮግራም ይህን ይመስላል። ቴንኪው